በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ መሆኑ ተገለጸ። በፓን አፍሪካ ወጣቶች አመራር ጉባኤ ለመታደም የተገኙ ተሳታፊዎች አዲስ አበባን ጎብኝተው በአዲስ አበባ ከሰሙትና ካነበቡት በላይ የሆነች ከተማ ስለመሆኗ ተናገሩ። በሐረር ከተማ ተሰርቶ የተጠናቀቀው የኮሪደር ልማት ለአካባቢው የተለየ ገጽታ የፈጠረ ስለመሆኑ ነዋሪዎች ይናገራሉ። ፕሬዝዳንት ትራምፕ ዓለምን ካነቃነቀ የታሪፍ እርምጃቸው በኋላ ለጋዜጠኞች ማብራሪያ ሰጥተዋል። ከውጭ ለትንታኔ ይዘነዋል። ጤና ይስጥልን። ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? የዕለተ አርብ ኢቲቪ ዜና 57 እዚህ አዲስ አበባ ከሚገኘው የኢቢሲ ዋናው ስቱዲዮ የመጀመሪያው ምዕራፍ አበይት ነጥቦቹን በማስቀደም ጀምሯል። ሰለሞን ኃይለ ኢየሱስ ነኝ። ራሳቸው እንግዳው የሀገር ሀብት ናቸው። እስቲ ዙሪያውን ተመልከት አለኝ። አየሁና ምን ልዩነት ታያለህ አለ። ምንም አላይም አለ። አንተ እኮ ብቻ ነህ ጥቁር ያለህ አለኝ። ጎበዝ ሰው ጀግና ሰው ይወዳል። ባልታሰበ ሁኔታ መንግስት ተነስቶ 40 የሚሆኑ አስተማሪዎችን አባረረ። የመጀመሪያ አቅሜን አውቄ መኖር የጀመርኩ 9ኛ ክፍል ከገባው በኋላ ነው። የሰው ልጅ ማንነት ከውጭ ወደ ውስጥ የሚገባ ነው። ስናድግ ጀግኖቻችን የምናደንቃቸው ሽፍቶች ነበሩ። ጠቅላይ ሚኒስትሩ ተማሪ ነበር መለስ ዜናዊ። ከፕሮፌሰር ሽብሩ ህይወት አንዱ የምንማረው ነገር እሱ ነው። መቻቻልን፣ መተሳሰብን፣ ጓደኝነትን፣ የጋራ የሆኑ ትምህርት ቤቱን ህጎች አክብረን የመኖር የተማርን እዛ ነው። ወደ ቀዳሚው ዜና አሻገራለሁ። ለመጀመሪያ ጊዜ እየተካሄደ ያለው የፓን አፍሪካ ወጣቶች አመራር ጉባኤ ለመታደም የተለያዩ ሀገራት ወጣቶች እዚህ አዲስ አበባ ተገኝተዋል። ወጣቶቹ በለውጥ ጎዳና ላይ ያለችው ከተማዋን ጎብኝተው በአዲስ አበባ ከሰሙትና ካነበቡት በላይ የሆነች ከተማ ስለመሆኑም ተናግረዋል። ባልደረባችን ህይወት አበባ አነጋግራቸዋለች። አስተያየቶቹን ተከታትለን እንመለስ። I read a lot of books growing up at the school about Addis Ababa. በእድገት ጎዳና ላይ ስላለችው አዲስ አበባ ብዙ ነገሮችን አንብቤያለሁ። ከተማዋ የአፍሪካ ህብረት መቀመጫ እንደመሆኗ ብዙ ነገሮች ተጽፈውላታል። እውነቱን ለመናገር ግን ከመጣሁበት ሰዓት ጀምሮ ቆንጆ የሆነውን የአዲስ አበባን ገጽታ መመልከት ችያለሁ። በከተማዋ ውስጥ ያየሁት ውበትም በመላው ኢትዮጵያ ይኖራል ብዬ ገምታለሁ። Is the same across the whole of Addis Ababa or even Ethiopia. I'm actually amazed by what I found. እዚህ መጥቼ በተመለከትኩት ነገር ተገርሜያለሁ። ወደ አዲስ አበባ ለመጀመሪያ ጊዜ ነው የመጣሁት። ካረፍንበት ቦታ ጀምሮ ጎዳናዎቿና ህንፃዎቿ እንኳንም መጣው ነው የሚያስብሉት። በሀገሪቷ ውስጥ ያለው እድገትም በእርግጥ የሚታይ ሆኖ አግኝቼዋለሁ። ለእኔ አፍሪካ ውስጥ ከተመለከትኳቸው ከተሞች ሁሉ የአዲስ አበባን ያህል የወደድኩት ያለ አይመስለኝም። I've never been in a better place in Africa like Addis. What I like from the people of Ethiopia ከኢትዮጵያውያን የምወደው ነገር በየቀኑ አዳዲስ የሆኑ ነገሮችን መስራታችሁ ነው። ያን አስደናቂ ሆኖ አግኝቼዋለሁ። በፍጥነት እያደገች ያለችውን ሀገር ነው እየተመለከትኩት ያለሁት። በሚቀጥሉት 5 እና 6 ዓመታት ውስጥ ኢትዮጵያ ትልቅ ደረጃ ላይ ትደርሳለች የሚል እምነት አለኝ። ኢትዮጵያ የአፍሪካ ሀገራት ከቅኝ ግዛት ነፃ እንዲወጡ ድጋፍ ያደረገች ሀገር ናት። ታዲያ እንግዳ ሲመጣ መቀበልና መግባባት ላይ ደስ የሚያስተኝ ነገር ነው የተመለከትኩት። ዜጎቿም ተግባቢ ከመሆናቸው በላይ እንደፈለግሽ ነው ከቦታ ቦታ በነፃነት የምትንቀሳቀሽው። so you come here you stay no problem. በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ ስለመሆኑ ተገለጸ። አባላቱ በቀጣይም ህዝቡን ለመካስ ቃል ስለመግባታቸው ተናግረዋል። ሐምራዊት ብርሃኑ ዘላቂ ሰላምን ለማስፈን በሀገሪቱ የተለያዩ አካባቢዎች ታጥቀው እየተንቀሳቀሱ ለሚገኙ አካላት የቀረበው የሰላም ጥሪ በርካቶች የሰላምን መንገድ መርጠው እንዲገቡ ያስቻለ ነው። በምስራቅ ቦረና ዞን ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትም ሰላምን መርጠው እጅ እየሰጡ ናቸው። አባላቱ እንደሚናገሩት መንግስት ያቀረበላቸውን ጥሪ ተቀብለው መምጣታቸው በአካባቢው ዘላቂ ሰላምን ለማስፈን አንድ እርምጃ የተወደዳችሁ ለተፈጠረው የቴክኒክ ስህተት ይቅርታ እንጠይቃለን። ዘገባውን እንመለስበታለን።
ወደ ሌሎች ዜናዎች ይሻገራለሁ። ባለፉት 7 ዓመታት በተከናወኑ ስራዎች የኢትዮጵያን የኃይል ተደራሽነት በተሻለ ለማሳደግ ስለመቻሉ የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው ተናገሩ። ለደንበኞቹ ቀልጣፋ አገልግሎት ለመስጠትም በቴክኖሎጂ ላይ ትኩረት በማድረግ ውጤት ተመዝግበዋል ብለዋል ዋና ስራ አስፈጻሚው አባዲ ወይናይ። ባለፉት 7 ዓመታት ለውጥ ከታየባቸው ዘርፎች መካከል የኤሌክትሪክ ወይም ኃይል ዘርፍ ይጠቀሳል። በዘርፉ በተከናወኑ ስራዎች የተጠቃሚ ደንበኞች ቁጥር ማሳደግ መቻሉ ነው የሚገለጸው። የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው አሁን ላይ የሀገሪቱ የኃይል ተደራሽነት ሽፋን ማሳደግ መቻሉ ነው የሚናገሩት። የኢትዮጵያ እንግዲህ ህዝብ አሰፋፈሩ በጣም ከቨሬጁ በጣም ተበታትኖ ያለበት ሁኔታ እንዳለ ይታወቃል። አክሰሳችን ዝቅ ያለ ደረጃ ላይ ነው የነበረው። አሁን ወደ 54% አካባቢ ነው ያለው። በዚህ በ7 ዓመት ውስጥ መብራት ያገኙ የገጠር ከተሞች ብዛት ወደ 1382 ያህል አካባቢ ናቸው። አብዛኞቹ በገጠሪቷ ኢትዮጵያ እንዲሁም በወረዳና በዞን ያሉ ከተሞች ናቸው ማለት ነው የዚህ እድል ተጠቃሚ የሆኑት። የኃይል ተደራሽነቱን ማሳደግ የተቻለው የተለያዩ አማራጮችን በመጠቀም መሆኑን ነው የኢትዮጵያ ኤሌክትሪክ አገልግሎት ዋና ስራ አስፈጻሚ ኢንጂነር ጌቱ ገረመው የጠቀሱት። የመነጨውን ኢነርጂ በዲስትሪቢዩሽን መስመር እየተዘረጋ እስከ ጫፍ ያሉ የኢትዮጵያ ከተሞች ማዳረስ እንደማለት ነው። ከዛ ውጪ ደግሞ ራሱን በቻለ ሁኔታ በዚህ በሶላር ኦፍ ግሪድ ፕሮጀክቶች የተለያዩ ፕሮጀክቶች ተነድፎ ከወርልድ ባንክና ከኤዲቢ ፋይናንሶች በመጀመሪያ ወደ 12 ከተማ ከዛ በመቀጠል ወደ 25 የሚሆኑ የገጠር ከተሞች እንዲሁም አሁን ደግሞ በኢምፕሊሜንቴሽን ፌዝ ያለ ወደ 101 ከተሞች እነዚህ እንግዲህ አክሰስ ሬታችንን በደንብ ከፍ ያደርጉታል ማለት ነው። በዘርፉ የሚስተዋለውን የኃይል መቆራረጥ ችግር በዘላቂነት ለመፍታት ትኩረት ተሰጥቶ እየተሰራ ይገኛል ተብሏል። ከዚህ በተጨማሪም አገልግሎቱ ለደንበኞቹ ቀልጣፋ አገልግሎት ለመስጠት በቴክኖሎጂ ላይ ትኩረት ማድረጉን ኢንጂነር ጌቱ ገረመው ተናግረዋል። የዛሬ 7 ዓመት ላይ አንድም ደንበኛችን ገንዘቡን በዲጂታል አማራጭ መክፈል አይችልም ነበር። ትልቁ ማሳያ ይሄ ነው። ዛሬ ላይ ግን 90.8% ያህል ካሉን ከ5.1 አካባቢ ሚሊዮን ደንበኞች በዲጂታል አማራጭ ገንዘባቸውን ሰፈር ሳያደርጉ መንገድ ላይ ሳይዘረፉ እኛም ኤፊሽንሲያችን ጨምሮ በአግባቡ ዴሊቨሪ እየተደረገ ነው ያለው ማለት ነው። which means ተቋማችንም ትልቅ ጥቅም አግኝቶበታል። እንደ ሀገርም ይሄን አካባቢ በደንብ የዘመነበት ከተለያዩ ተቋማት ከቴሌኮም እና ሌሎች የዲጂታል አማራጭ ከሚሰጡ ተቋማት ጋር አብረን እየሰራን ይሄ ትልቅ ፕሮግሬስ የመጣበት ነው። በኃይል መሰረተ ልማት ላይ የሚፈጸሙ ወንጀሎችን ለመከላከልም አገልግሎቱ ከተለያዩ ተቋማት ጋር በቅንጅት እየሰራ እንደሚገኝ ተጠቅሰዋል። የተወደዳችሁ ቀደም ሲል በቴክኒክ ችግር ምክንያት ተቋርጦ ወደ ነበረው ዘገባ ለመልሳችሁ መሪ ዜናውን ላስታውሳችሁ። በምስራቅ ቦረና ዞን የሰላም ጥሪን የተቀበሉ የታጠቁ ኃይሎች ህብረተሰቡን እየተቀላቀሉ ስለመሆኑ ተገለጸ። አባላቱ በቀጣይ ህዝቡን ለመካስ ቃል ስለመግባታቸው ነው የተናገሩት። አምራይት ብርሃኑ ዝርዝሩን ይዛለች። ዘላቂ ሰላምን ለማስፈን በሀገሪቱ የተለያዩ አካባቢዎች ታጥቀው እየተንቀሳቀሱ ለሚገኙ አካላት የቀረበው የሰላም ጥሪ በርካቶች የሰላምን መንገድ መርጠው እንዲገቡ ያስቻለ ነው። በምስራቅ ቦረና ዞን ሲንቀሳቀሱ የነበሩ የኦሮሞ ነጻነት ሰራዊት አባላትም ሰላምን መርጠው እጅ እየሰጡ ናቸው። አባላቱ እንደሚናገሩት መንግስት ያቀረበላቸውን ጥሪ ተቀብለው መምጣታቸው በአካባቢው ዘላቂ ሰላምን ለማስፈን አንድ እርምጃ መሆኑን ይገልጻሉ። መንግስት ባቀረበው የሰላም ጥሪ መጥተናል። የነበርንበት ትግል ትክክል አይደለም። የኦሮሞን ህዝብ የሚጎዳ የሚያንገላታና የሚገድል ስለነበር ትክክል አይደለም። ይህ የጥፋት ድርጊት በሂደት ገብቶን ሰላምን አማራጭ አድርገን ልንገባ ችለናል። መምጣታችንም አካባቢውን ሰላም እንዲሆን ያስችላል። በፊት በነበረው ስርዓት በወንድሜ ሞት ምክንያት ነው ወደ ቡድኑ የገባሁት። ሳደርገው በነበረው ትግል ውስጥ ባለማወቅ በርካታ ጥፋቶችን አድርሻለሁ። ትክክለኛ ትግል አልነበረም። ያንን በመረዳት በቀረበው ጥሪ መሰረት እኔና ጓደኞቼ ወደ ህዝባችን ተመልሰናል።
ኬንያ አካባቢ ነበር የምንቀሳቀሰው። ለኦሮሞ ሕዝብ ነጻነት በሚል የስህተት ዓላማን ይዤ ነው ቡድኑን የተቀላቀልኩት። ብዙ ጊዜ ያመኝ ስለነበረ ጦርነቱ ላይ ብዙም አልተሳተፍኩም። አሁን ሰላምን መርጫለሁ፣ ግን ያለፉትን ዓመታት ጥቅም የሌለው ተግባር ላይ ነው ያሳለፍኩት። ባለንበት ጊዜ ጓደኞቼ የዩኒቨርሲቲ ተማሪዎች ናቸው። የተቃጠሉብኝ ዓመታት በጣም ይቆጩኛል። ሌሎችም በጫካ ያሉ ወገኖች እንዲመጡ ጥሪን አስተላልፋለሁ። የምስራቅ ቦረና ዞን ምክትል አስተዳዳሪ ታጁራ ኦዳ በመንግስትና ሕዝብ በተደረገው የሰላም ጥሪ ዞኑ ከነበረበት የሰላም እጦት ወደ ተሻለ ሰላም መምጣቱን ተናግረዋል። ባለፉት 6 ዓመታት በጸጥታ ምክንያት ህዝቡ በሰላም ወጥቶ ሰላም አይገባም ነበር። እንዲሁም ሰው እየገደሉ ንብረት እየዘረፉ እየወደሙ ኤናይል ሲያሳልፉ የነበሩ ናቸው። በአሁኑ ሰዓት በዞኑ የሀገር ሽማግሌዎች ባረጉት ጥሪ መሰረት ውጪ የነበሩት ከዚህም በፊት ህዝቡን ሲገሉ የነበሩ በሰላማዊ መንገድ እየገቡ ነው ማለት ነው። ይሄ 4 ወረዳ ውስጥ ከዚህም በፊት ኃይለኛ ከፍተኛ ችግር ነበር። አሁን ወደ ሰላም የመጣበት ሁኔታ አለ። በቅንጅት ኦፕሬሽን በማድረግ ወደ 51 በላይ እጅ ሰጥተው በሰላማዊ መንገድ እየገቡ ነው። የቀሩትም በሰላማዊ መንገድ እንዲመጡ ህብረተሰባችን አባገዳዎች እና ሀለሲቄዎች ጥሪ አስተላልፏል። አጠቃላይ በዞናችን ተጨባጭ ሁኔታ ወደ ሰላም እየመጣበት ሁኔታ ላይ ነው የምንገኘው። የዜጎች ደህንነትን ለማረጋገጥና የልማት ስራዎችን ለማከናወን እንዲቻል በሀገሪቱ የተለያዩ አካባቢዎች ታጥቀው ለሚንቀሳቀሱ ኃይሎች መንግስት የከፈተው የሰላም በር ለበርካቶች የሰላም ተስፋን የሰጠ መሆኑን የዘገበው የምስራቅ ቦረና ኮሚኒኬሽን ጽሕፈት ቤት ነው። ኢቲቪ ዜና 57ን በያላችሁበት በመጀመሪያው ምዕራፍ እየተከታተላችሁ ነው። ዜናዎቻችንም ይቀጥላሉ። የለውጡ ትሩፋት የሆነው የጥራት መንደር በዓመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ አስተማማኝ አቅም ስለመፍጠሩ የንግድና ቀጠናዊ ትስስር ሚኒስትሩ ዶክተር ካሳሁን ጎፌ ገለጹ። ኢትዮጵያ ከማምረት የሚነሳ የንግድ ስትራቴጂ በመከተሏ የወጪ ንግድ መዳረሻዋና ተወዳዳሪነቷን በማሳደግ ተጨባጭ ውጤት ማስመዝገቧን ነው ሚኒስትሩ የተናገሩት። ጌታቸው ባልቻ በኢትዮጵያ በ2010 በጀት ዓመት ከወጪ ንግድ የተገኘው ገቢ 2.6 ቢሊዮን ዶላር ነበር። በተያዘው በጀት ዓመት የመጀመሪያዎቹ 8 ወራት ብቻ 4.5 ቢሊዮን ዶላር ገቢ ተገኝቷል። በወጪ ንግድ ምርትና ምርታማነት ላይ የተከናወኑ ተግባራት፣ የተሟላ ማክሮ ኢኮኖሚ ማሻሻያ ፖሊሲ ትግበራና የውጭ ምንዛሪ ተመን በገበያ እንዲወሰን መደረጉ እምርታዊ ለውጥ እንዲመጣ ማስቻሉን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ ተናግረዋል። የኢትዮጵያ ልክ ይህ ብቻ አይደለም ያሉት ሚኒስትሩ የንግዱ ዘርፍ በቢሮክራሲ ተተብትቦና ተዘግቶ ከቆየበት ዘመን አንጻር ተስፋ ሰጪ ውጤት መመዝገቡን የገለጹት 2010 ከወጪ ንግድ የተገኘው ገቢ 2.6 ቢሊዮን አሜሪካን ዶላር ነው ሙሉ ዓመት። ባለፉት 8 ወራት 4.5 ቢሊዮን አሜሪካን ዶላር ደርሷል። ስለዚህ በ2.6 እና 4.5 ቢሊዮን ኦልሞስት ኒርሊ ሃፍ ሆኗል በ8 ወር። የዓመቱ የምንጠብቀው ከ6 ቢሊዮን ዶላር በላይ ነው። የኢትዮጵያ ልክ አይደለም፣ ከዚህ በላይ ማደግ ነበረበት። ነገር ግን ኢኮኖሚያችን ለዓለም ክፍት ሳይሆን የቆየበት ሁኔታና ብዙ ማክሮ ኢኮኖሚ ማሻሻያዎች ባለመተግበራቸው ምክንያት ወጪ ንግዱ ከነበረበት መንገራገጭ ወጥቶ ወዳደገበት ደረጃ የገቢ ፍላጎትን ወደሚቀራረብበት ደረጃ እየመጣ ያለበት ተስፋ ሰጪ እምርታ ላይ ነው ያለው። ኢትዮጵያ ከማምረት የሚነሳ የንግድ ስትራቴጂ በመከተሏ የወጪ ንግድ ተወዳዳሪነቷ እያደገ መምጣቱንም ሚኒስትሩ አንስተዋል። የተሰራ ስራ ነው የወጪ ንግድን ተወዳዳሪ የሚያደርገው ከማምረት የሚነሳ ንግድ ስለሆነ የምንከተለው የንግድ ስትራቴጂ አንደኛው ጉዳይ እሱ መያዝ ጠቃሚ ነው የሚሆነው። ሁለተኛ እኛ ምርቶች የዴስቲኔሽን ኮንሰንትሬሽን ችግር ነበረባቸው። የመዳረሻ ገበያ ኮንሰንትሬት የማድረግ የተወሰነ ነገር ብቻ ነበር ልክ የነበረው። አሁን ቡና ብዙ ሀገር ይደርሳል። አዳዲስ ገበያዎች የተከፈቱ እየመጡ ነው። አዳዲስ እድሎች እየመጡ ነው ያሉት። ኮንትሮባንድ ይነስ የሚብዛም እየቀነሰ ነው ያለው። ስለዚህ በህጋዊ ንግድ አማካኝነት የምናደርጋቸው ከዓለም ጋር የንግድ ግብይት እያደገ እየመጣ ነው ያለው። የለውጡ ትሩፋት የሆነውና በጠቅላይ ሚኒስትር አብይ አህመድ በህዳር ወር 2017 ዓ.ም ተመርቆ የተከፈተው የጥራት መንደር በዓመት ከ5.2 ሚሊዮን ቶን በላይ የገቢና ወጪ ንግድ ምርቶችን ጥራት የማረጋገጥ አስተማማኝ አቅም መፍጠሩን ገልጸዋል። በኤክስፖርት የሚታወቅ ሀገር አፍሪካ ላይ ቀዳሚ ሀገር መሆን እንፈልጋለን ከተባለ ይሄ ከጥራት ቁጥጥር ውጭ የሚታሰብ ጉዳይ አይደለም። ነገር ግን ይሄ ፕሮጀክት የለውጡ ትሩፋት ነው። ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ የሳይንስና ቴክኖሎጂ ሚኒስትር የነበሩ ጊዜ በእሳቸው ሀሳብ አመንጭነት የጥራት መንደር ግንባታው ተጀምሮ እሳቸው ወደ ክልል በተመለሱበት ጊዜ ግንባታ ሙሉ ለሙሉ ቆሞ ነበር። ከዛ በኋላ ነው ከስክራች
በጀት ተመድቦለት በተለይ ደግሞ ባለፉት ዓመታት ባለፈው ቅርብ አንድ ዓመት የ4 ዓመት ስራ በ4 ወር አጠናቀን ነው ወደ ምረቃ ያበቃ። ኢትዮጵያ ከሀገራዊ ጥቅል ምርቷ አንጻር የውጭ ንግድ ገቢያ ዝቅተኛ መሆኑን ገልጸው የአፍሪካ አህጉራዊ ነፃ ንግድ ቀጠናና የዓለም ንግድ ድርጅት አባልነት መዳረሻቸው ንግዱን ማስፋት መሆኑን ተናግረዋል። ከተመረጡ ሀገራት ጋር የሙከራ ንግድ ትጀምራለች አፍሪካ ነፃ ንግድ ቀጠና ላይ። ስለዚህ በጣም ኢትዮጵያን ንግድ በተለይ ኢንትራ አፍሪካ ትሬድ የሚባለው አፍሪካኖች ከአፍሪካን ሀገራት ጋር የሚያደርጉት የውስጥ ንግድ 20% ዘለለ አይደለም። የአፍሪካ አህጉራዊ ነፃ የንግድ ቀጠናው ለኢትዮጵያ ተስፋ መሆኑን የገለጹት ሚኒስትሩ በስፋት እየተመረቱ የሚገኙ የቡና ጥራጥሬና ሌሎች የውጭ ንግድ ምርቶችን በመላክ ይበልጥ ተጠቃሚ እንደሚያደርጋትም አንስተዋል። በሰባቱ የለውጥ ዓመታት የኢትዮጵያን ብሔራዊ ጥቅም ያስጠበቁ የውጭ ጉዳይ ፖሊሲዎች ተግባራዊ ተደርገዋል። በኢኮኖሚ ዲፕሎማሲ ረገድም ኢትዮጵያ ስኬታማ ስራዎችን ስለመስራቷ ነው የተገለጸው። ዘጋቢያችን ተስፋዬ ለሜሳ ዝርዝሩን ይዟል። ኢትዮጵያ ባለፉት 7 ዓመታት ውስጥ ስኬታማ የውጭ ግንኙነት ፖሊሲዎችን ተግባራዊ ያደረገችበት እንደነበረ ከኢቲቪ የዳጉ ዝግጅት ክፍል ጋር ቆይታ ያደረጉ ባለሙያዎች ተናግረዋል። በለውጡ ዓመታት የውጭ ጉዳይ ፖሊሲው የጎረቤት ሀገራትን ማዕከል በማድረግ ጠንካራ ቀጠናዊ ትብብር እንዲመጣ አስችሏል። በሁለትዮሽ ግንኙነት የተሰሩ ስራዎች አሉ። በተለይ ከጎረቤት ሀገራት ጋር ከፍተኛ የስራ ኃላፊዎች፣ የሀገር መሪዎች ኢትዮጵያን የጎበኙበት፣ ኢትዮጵያ እዛ ሄደችበት ለሰላም ያለንን ቁርጠኝነትና ለጎረቤት ሀገራት ያለንን ቅድሚያ የሚያሳይ ነው። ለረጅም ዓመታት ተዳፍኖ የነበረውን ኖቤል ሽልማት ያገኘንበት ነው ክቡር ጠቅላይ ሚኒስትራችን። ከዛ ባለፈም ባለብዙ ወገን መድረኮች ላይ ኢጋድ ላይ፣ የተባበሩት መንግስታት ድርጅት ላይ፣ እንደዛው የአፍሪካን ኢኮኖሚክ ኮሚሽን ላይ፣ እንደዛው ሌሎች ዓለም አቀፍ አሁን በቅርቡ ደግሞ ብሪክስ ላይ ያለንን ተሳትፎ እየጨመረ ተደማጭነትን እንዲጨምር ተጽዕኖ መፍጠር እንድንችል በርካታ የተሰሩ ስራዎች አሉ። እንዲሁም በውጭ ጉዳይ ግንኙነት የተደረጉ የፖሊሲ ማሻሻያ ለውጦች የኢትዮጵያን ብሔራዊ ጥቅም ያስጠበቁ እንደነበሩም ተገልጿል። አፍሪካ ባለው ሀብት ላይ በጋራ የመጠቀምና የመልማትን ጉዳይ በር የከፈተ ለምሳሌ በቀይ ባህር ጉዳይ ላይ የባህር በር ተደራሽነትን በር የማግኘትን የተለያዩ የወደብ አማራጮችን የማስፋትን ጉዳይ እነዚህም በሙሉ ያካተተ የፖሊሲ ለውጥ ነው የተካሄደውና ኢትዮጵያ በኢኮኖሚ ዲፕሎማሲ ረገድም ስኬቶችን አግኝታለች ብለዋል። ከጀመረ ጊዜ ጀምሮ ትልቅ ፓራዳይም ሽፍት መጣንባቸው አንደኛው የእይታ ጉዳይ የኢኮኖሚክ ዲፕሎማሲያችንን ማስፋትና ለዛ ደግሞ ለሀገር ቤት ልማት የሚያስፈልጉንን ፋይናንሶች፣ ቴክኖሎጂዎች ከተለያዩ አገራት እና ለኢትዮጵያ ደግሞ ንግድ እና ለኢትዮጵያ ቱሪዝም የማስፋት ስራዎች በጣም ትልቁ ኮር ስራዎች ናቸው። የኛ ኤምባሲዎች በተለያየ መልኩ በዓለም ላይ ያለ ነው የምንሰራው ማለት ነው። እንደ ማሳያ የፓኪስታንን ላንሳ። ኢትዮጵያ አንደኛው ይሄ ኤምባሲም የተከፈተው በዚህ በለውጥ ምክንያት ለውጡ ኢትዮጵያን ወዳጆችን የማስፋት እና ፓራግማቲክ የሆነ ሪሌሽንሺፕ ከዓለም ጋር ያለንን ግንኙነት ተመጥኖ በዛ ልክ ሀገራችን ብሔራዊ ጥቅም ለማስከበር የምንሄድባቸው ነውና ፓኪስታን ከመጣን ጊዜ ጀምሮ ዋነኛውም ቁልፉ እዚህ አካባቢ በተለይ በኤዥያውም አካባቢ በቻይና በህንድም በሌሎችም እየተሰሩ ያሉት ሌሎችም የኛ ኤምባሲዎች አጠቃላይ ስራው የኢኮኖሚክ ዲፕሎማሲን ማዕከል ያደረገ ነው። ኢትዮጵያ የዓለም አቀፉ የንግድ ድርጅት አባል ለመሆን እያደረገች ያለው ውጤታማ ድርድርም እውን ሲሆን ትልቅ የኢኮኖሚ እድሎችንም ያስገኝላታል ብለዋል። መንግስት እያካሄደ ያለው የማክሮ ኢኮኖሚ ማሻሻያ የማዕድን ኢንቨስትመንትን እየሳበ እንደሚገኝ የማዕድን ሚኒስቴር ገለጸ። ከማሻሻያው በኋላ በዘርፉ የሚገኘው ገቢ ስለመጨመሩ ነው የተመላከተው። ቅድስት ማሞ ዝርዝሩን ይዛለች። ኢትዮጵያ የማዕድን ሀብት ካላቸው ሀገራት ተርታ የምትሰለፍ ቢሆንም ከማዕድን ሀብቷ የምታገኘው ገቢ አነስተኛ ሆኖ ቆይቷል። በ10 ዓመቱ የልማት እቅድና የማክሮ ኢኮኖሚ ማሻሻያ ከተለዩ 5 የኢኮኖሚ ምሰሶች አንዱ የሆነው የማዕድን ሀብት በመሆኑ ትኩረቱን ተከትሎ ኩባንያዎች በማዕድን ማውጣት ላይ ተሰማርተው ይገኛሉ። የማዕድን ሚኒስትር ዴኤታ ሚሊዮን ማቴዎስ ከኢትዮጵያ ሬዲዮ የኢትዮጵያ ድምፅ ጋር በነበራቸው ቆይታ የማክሮ ኢኮኖሚ ማሻሻያው ገቢውንም አሳድጓል ብለዋል። ወርቅን ስናይ በኢትዮጵያ ታሪክ ከማሻሻያው በኋላ የተገኘው የወርቅ ምርት እጅግ የሚገርም ነው። ለምሳሌ 22 ቶን ወይም 22,000 ኪሎ ግራም ወርቅ ነው አሁን በ8 ወር ውስጥ ማምረት የተቻለው። እስካሁን ድረስ ባለው የኢትዮጵያ ታሪክ ውስጥ ከ8,000 ከፍ ብሎ አንድ አመት ብቻ ወደ 12,000 የሚጠጋ የተመረተበት ዘመን አለ። አሁን ላይ ግን በ8 ወር ገና አመቱን ሳንጨርስ
ወደ 22,000 ኪሎ ግራም ወይም 22 ቶን ወርቅ ማምረት የተቻለበትና ከዚህም 1.8 ቢሊዮን የአሜሪካን ዶላር የውጭ ምንዛሬ ማግኘት የተቻለበትን ሁኔታ ነው የፈጠረው። ለዚህ የማክሮ ኢኮኖሚ ማሻሻያው እንዲሁም ደግሞ ብሔራዊ ባንክ ወርቅን ከሚገዛበት የዓለም ዋጋ አንጻር የፈጠራቸው ምቹ ሁኔታዎች ናቸው። በዘርፉ የሚታዩ ተግዳሮቶችን ለመፍታት የማዕድን ልማት ካውንስል ተቋቁሟል። ከፖሊሲ ጋር የነበሩ ችግሮች ተቀርፈዋል የሚሉት ሚኒስትር ዴኤታው በተጨባጭ እየተሰሩ ያሉ ስራዎችን ዘርዝረዋል። በዚህ ዓመት የማዕድን ልማት ካውንስል በማቋቋም ቅርበት በጠቅላይ ሚኒስትሩ የተሰየመ ካውንስል ነው። ይሄ በየወሩ እየገመገመ ከክልል መንግስታት ጋር በቀጥታ ኢንዱስትሪዎቹ ግብአት ማግኘት የሚችሉበትን ሁኔታ ለመፍጠር ከጸጥታ መዋቅሩ ጋር እንዲሁም ደግሞ ከዘርፍ ከተለያዩ የፌዴራል ሚኒስትር ተቋማት ጋርም ጭምር በቅንጅት እንዲሰራ በማድረጉ እነዚህ የግብአት ችግር የሚያጋጥማቸውን ለማቃለል በሰፊው የተሰራ ነው ያለው። ከዚህም መነሻ ቅድም እንደተነሳው ለምሳሌ የሲሚንቶ ምርት ከአምና በተሻለ ሁኔታ ማምረት የተቻለበት ወቅት ላይ ነው የምንገኘው። የኢንዱስትሪ ግብአት የሚሆኑ የማዕድን ምርቶችን በሀገር ውስጥ ለመተካት የድንጋይ ከሰል ማጠቢያ ፋብሪካዎች መዘጋጀታቸውን የገለጹት ሚኒስትር ዴኤታው የማዕድን ማውጣት ስራው ተጠናክሮ ይቀጥላል ብለዋል። 4 የሚጠጉ የድንጋይ ከሰል ማጠቢያ ፋብሪካዎችን ኦልሬዲ ወደ ስራ ለማስገባት እንቅስቃሴ ያደረግን ነው። 2ቱ ኦልሬዲ አልቆ ወደ ስራ ገብቷል። አንዱ በቅርቡ የሚመረቅ ነው። አንደኛው ደግሞ ኦልሬዲ በመጠናቀቅ ላይ ነው የሚገኘው እና እነዚህ 4ቱም ወደ ስራ በሚገቡበት ጊዜ የሀገራችንን የድንጋይ ከሰል ፍላጎት ከውጭ የምናመጣን ሙሉ በሙሉ ይሸፍናል ብለን ነው የምናስበው። ከዛ ውጪ ለምሳሌ የኮንስትራክሽን ግብአት እንደ ግራናይት፣ ማርብል ያሉትን ደግሞ በሀገራችን ቅድም በክቡር ጠቅላይ ሚኒስትሩ ሲገለጽ እንደነበረው በስፋት ያሉ ማዕድናት ስለሆኑ በሀገራችን እንዲመረቱ በስፋት እየተሰራ ነው ያለ። ከማክሮ ኢኮኖሚ ማሻሻያው በኋላ የአልሚዎች ፍላጎት በከፍተኛ ሁኔታ መጨመሩንም የማዕድን ሚኒስትር ዴኤታው ተናግረዋል። የውጭ አልሚዎች ካፒታላቸውን ይዞ መጥቶ ማልማት ላይ ከፍተኛ መነቃቃትን የፈጠረ ፍላጎት በከፍተኛ ሁኔታ እንዲጨምር ያደረገ ሆኖ ነው ያገኘ ነው። በሐረሪ ክልል ከ22 ኪሎ ሜትር በላይ መንገድ በኮሪደር ልማት እየተገነባ ነው። በሐረር ከተማ ተሰርቶ ከተጠናቀቀ የኮሪደር ልማት ታዲያ ለአካባቢው የተለየ ገጽታ የፈጠረ ስለመሆኑ ነዋሪዎች ይናገራሉ። ዘጋቢያችን አቤል ሙሉጌታ በከተማዋ በምሽት ያለውን ድባብ ዞር ዞር ብሎ ተከታዩን ዘገባ አጠናቅሯል። በአዲስ አበባ ከተማ አስተዳደር የተጀመረው የኮሪደር ልማት በተለያዩ የክልል ከተሞችም እየሰፋ ዛሬ ላይ ውበትን እየተላበሱ ከተሞችም እየተዋቡ ይገኛል። በዚህ በሐረር ከተማ ላይ በከፍተኛ ሁኔታ እንደዚህ መንገዶች ተውበውና ተሰርተው ይገኛሉ። በተለምዶ 4ኛ ተብሎ የሚጠራው አካባቢ ላይ 1.5 ኪሎ ሜትር ዝመት ያለው የመንገድ ኮሪደር ልማት እንደዚህ ተጠናቆ ይገኛል ማለት ነው። ወደታች 2 መኪናዎችን ማስተናገድ የሚችል እንዲሁም ደግሞ በተቃራኒው መስመርም እንደዚሁ 2 መኪናዎችን ማስተናገድ የሚችል የመንገድ መሰረተ ልማት፣ የእግረኛ መሰረተ ልማት፣ ግራና ቀኙ ላይ ደግሞ የእግረኛና እንዲሁም የሳይክል እንዲሁም ግሪነሪ ስራዎችም የተሰራበት ነው ማለት ነው። አንደኛ የእግረኛ መንገድ አልነበረም፣ ዜብራ ምናምን አልነበረም። ሰውና መኪና እኩል ነው አስፋልት ላይ የሚሄደው። አደጋም ነበረ በፊት። አሁን ግን እንደምታዩት ይኸው ሰውም ራሱን መንገድ ይዞ ነው የሚሄደው። ሳይክለኛም ካለ የራሱን ይዞ ነው የሚሄደው። ኢቭን እኔ አሁን ለወክ ነው የወጣሁት። ለምን ሐረር ውስጥ ወክ ማድረግ አይቻልም ነበር። እያንዳንዱ እንቅስቃሴያችን ተሽከርካሪ ጋር እየተጋፋን ነበር የምንጓዘው። በተለይ ደግሞ ተማሪዎች እንቅስቃሴ ማድረግ አይችሉም ነበረ ያለ ትራንስፖርት ማለት ነው። አሁን ከላይ ከኤስኦኤስ ወይ ከሜሽን ጀምሮ በዚህ በኮሪደር ልማቱ እስከ ታች እስከ ሸዋብር ድረስ ያለ አንዳች ከልካይ ህፃናትም በዚህ መስመር መጓዝ ይችላሉ። አይነ ስውራን ዜጎችም መንቀሳቀስ የሚችሉበትን መስመር የተገነባበት ነው ማለት ነው። ከዛ በተጨማሪ ደግሞ እዚህ የተሰሩ የመንገድ ዳር መብራቶችም ደግሞ በተለይ በዚህ አካባቢ የሚኖረው ማህበረሰብ እሴት፣ ባህልና ትውፊት የሚገልጹ ናቸው ማለት እንችላለን። እነዚህም ስራዎች እንግዲህ እዚሁ በክልሉ ባሉ ወጣቶች በተደራጁ ወጣቶች የተሰሩ መሆናቸው እንደዚሁ ያገኘነው መረጃ ያመላክታል። በአብዛኛው እዚህ ከተማ ላይ ችግራችን ምንድነው? መብራቶች በሚበላሹበት ጊዜ በቀላሉ መብራቶችን መጠገን አይቻልም ነበር። እነዚህ መብራቶች ያንን ችግር የፈታ ነው ማለት ነው። እነዚህ መብራቶች በቀላሉ ለመጠገን የሚመቹ፣ በቀላሉ ለማንቀሳቀስ የሚመቹ እንዲሁም ደግሞ በራሳችን አቅም ፖሉን በከተማው በክልሉ በሚገኘው በመካከለኛ ኢንዱስትሪ እንዲሰራ ስናደርግ የገጠማውን ስራ የማደሱን ስራ በቀጣይም የማስተዳደሩን ስራ ደግሞ የሚሰራው በመዘጋጃ ቤት ውስጥ ያለ የኤሌክትሪክ ዲፓርትመንት ነው ማለት ነው። እነዚህን ስራዎች እየሰፉ መምጣታቸው በየክልሉ ያለውን የልማት እንቅስቃሴ ከማሳደግ ጎን ለጎን እንደ ሐረር በመሰሉ ከተሞች ደግሞ በተለይም ጀጎል ግንብን ሊጎበኙ የሚመጡ ዜጎችንም ተጨማሪ ውበትን ማግኘት የሚችሉበትን እድል የሚፈጥር ነው። ምንቆጭ ነበረ።
አሁን ለውጡ ከመጣና የመንገዶች ሁሉ ከተሰራ በኋላ መንገዶቻችንም በእውነት ንጽህናቸው ዛሬ ተኝተህ ትበላበታለህ። ቀደም ሲል እዚህ ማንም ሰው እውነት የኔ ነው ብሎ የሚይዘው ሰው የልነበረም። የክልሉ ነዋሪዎችና የከተማው ነዋሪዎችም ጭምር ለእነዚህ አይነት የኮሪደር ልማት ስራዎች ደግሞ በተሳትፎ ትልቅ አስተዋጽኦ እንዳበረከቱ ያገኘነው መረጃም ያመላክታል። እዚህ አካባቢ በሚሰሩ ስራዎች ላይ ለምሳሌ ቀጥታ ተሳትፎ አድርገዋል። በዚህ እግረኛ መንገድ ላይ በፊት ለፊታቸው ያለውን የእግረኛ መንገድ በራሳቸው ወጪ በመተካት እንዲሁም ደግሞ ወደ ግቢያቸው የሚያስገባውን መንገድ ለመኪና አመቺ እንዲሆን ከማድረግ አኳያ የራሳቸውን ወጪ ሸፍነው ነው የሰሩት ማለት ነው። በክልሉ ወደ 22 ኪሎ ሜትር የሚሆን በከተማና በገጠር እንደዚሁ የኮሪደር ልማት ስራዎች እየተከናወኑ የሚገኘው። ለኢቲቪ ለተጠናቀረው ዘገባ አቤል ሙሉጌታ ሐረር። ከዘገባዎቻችን ጋር ስላላችሁ አብዝቶ ነው ደስ የሚለን። ዜናዎቻችንም ይቀጥላሉ። የህዳሴ ግድብ መገባደዱ ዲያስፖራው ማህበረሰብ በመሰል አሰባሳቢ ብሔራዊ ፕሮጀክቶች ላይ ያለው ተሳትፎ እንዲቀጥል ዋስትና የሰጠ ስለመሆኑ በካታር የመንና ኢራን የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ ኢብራሂም ገለጹ። በካታር የሚኖሩ ኢትዮጵያውያንም ግድቡ አሁን ለደረሰበት ደረጃ መብቃቱ ሪበኑ እስኪቆረጥ ድረስ የተጠናከረ ድጋፍ ለማድረግ ተነሳሽነትን የፈጠረላቸው ስለመሆኑ ገልጸዋል። ዘጋቢያችን ብሩክ ተስፋዬ ከካታር ዶሃ ተከታዩን አድርሶናል። በኳታር የኢትዮጵያ ኤምባሲ ለታላቁ የኢትዮጵያ ህዳሴ ግድብ ቦንድ ከእነ ቤተሰቧ ለመግዛት መታ ያገኘናት ኑሮዋን ከ25 ዓመታት በላይ በዶሃ ያደረገችው ሃናን አህመድ ታላቁ የኢትዮጵያ ህዳሴ ግድብ በቤተሰቧ ዘንድ ልዩ ትርጉም እንዳለው ትገልጻለች። ለእነዚህ ልጆቿም ለልደታቸው ከኬክ ይልቅ የህዳሴ ግድብ ቦንድ በየዓመቱ እንደምታበረክትላቸው ነግራናለች። የህዳሴው ግድብ እኛ ጋር ትልቅ ቦታ አለው። ምክንያቱም ባለቤቴ ሱዳናዊ ነው። ግድቡ አልቆ ኢንሻአላህ ትልቅ የምንዛሬ የዶላር ምንዛሬ ታገኛለች፣ ስደት ይቆማል፣ ከችግር እንወጣለን ብዬ ነው የማምነው። ለዚህም ነው ልጆቼ ሙሉ ለሙሉ ተሳትፏል ማለት እችላለሁ። ምክንያቱም በየዓመቱ ለልጆቼ የቦንድ ስጦታ ነው የምንሰጣቸው ለልደታቸው። ይህም ታሪክ እንዲያውቁ ዛሬው 17 ዓመት ደርሳለች። ትልቋ ከ4 ዓመት ጀምራ፣ ትንሿ ከ2 ዓመት ከግማሽ አሁን 15 ዓመት በቃ ምን ያህል ጥቅም እንዳለው የሀገር ቅርስ መሆኑን ነው የማሳውቃቸው። ልጆቿም ለልደታቸው የሚበረከትላቸው የህዳሴ ግድብ የቦንድ ግዢ የኃላፊነትና የእኔነት ስሜት እንደፈጠረባቸው ገልጸዋል። የአባይ ግድብ ትልቅ ነገር ነው ለኛ። እኛም ውጭ ሀገር ተወለደን ሆነን በየዓመቱ ነው የምናሳትፈው። ለልደታችን ነው የሚሰጠን ቦንድ። ስለዚህ ትልቅ ነገር ነው ይሄ። አባይ ለኢትዮጵያ ብቻ አይደለም፣ ለዓለሙ ለአፍሪካ ቅርስ ነው የሚሆነው። ለልደታችን ስጦታ ቦንዱ ነው። አባቴና እናቴ ማመስገን ነው የምፈልገው። እነሱ ናቸው ሰፖርት የሚያደርጉ። ትልቅ ሀብት ነው ለአገራችንና ለኛ። የኳታር የኢትዮጵያ ኮሚኒቲ ማህበር ጽህፈት ቤት ኃላፊ ስንታየሁ ተረፈ በኳታር የኢትዮጵያ ህዳሴ ግድብ ማስተባበሪያ ምክር ቤት የቀድሞ የቦንድ ሽያጭ ኃላፊ በመሆን አገልግለዋል። ኃላፊው በግድቡ ዙሪያ በዶሃ የሚገኘው የኢትዮጵያ ኮሚኒቲ ተሳትፎ ጠንካራ ስለመሆኑ ያብራራሉ። በዋናነት ከህዳሴው ግድብ ጋር ተያይዘው የሚሰሩ ስራዎች 3 ናቸው። አንደኛ በህዳሴው ግድብ በራሱ አስፈላጊነቱ ምንድን ነው፣ ለኢትዮጵያ ለቀጠናው ያለው ፋይዳ ምንድን ነው የሚለውን በዛ ላይ ሁላችንም በየደረጃ ባለን እውቀት ልክ ይሄንን ማስረዳት ነው። ቀጥሎ ነው ወደ ሽያጩ የምንሄደው። በሽያጭ ብቻም አይደለም ይሄ ድጋፍ የሚደረገው፣ በስጦታም ነው። ያለንን ተስፋ ያለንን ቁርጠኝነት ደግሞ ማሳያ ነው ብሎ የሚያምነው ማህበረሰባችን ይሄው የህዳሴው ግድብ ነው። በየመን ኢራንና በኳታር የኢትዮጵያ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ፈይሰል አሊ የመንግስት ቁርጠኛ የሆነ አመራር በኳታርና አካባቢው ያለ ዲያስፖራ ለግድቡ የሚያደርገውን ድጋፍ መተማመን እንዲኖረው አስችሏል ብለዋል። የለውጡ አመራር በተለይም ደግሞ ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ፕሮጀክቱ ላይ በመሰረታዊነት ያሉ ጉድለቶች እንዲታረም በማድረግ የህዝባዊ ተሳትፎ የህዝባዊ ድጋፉ ለፕሮጀክቱ መተማመን ኖሮ እንዲቀጥል አስደርገዋል። እንግዲህ ያ በመሆኑ ምክንያት ዛሬ አሁን የመጨረሻ እንደጀመርነው እንጨርሰዋለን ብቻም ሳይሆን
ሪቫን ለመቁረጥ ጥቂት ወራቶች በቀሩን ደረጃ ላይ እንገኛለን። 98% ፕሮጀክቱ ተጠናቋል። አምባሳደሩ አክለውም እንደ ታላቁ የኢትዮጵያ ህዳሴ ግድብ ያሉ አሰባሳቢ ፕሮጀክቶችን ዲያስፖራው ማህበረሰብ ይበልጥ ሊደግፍ እንደሚገባም ጠቁመዋል። ለኢቲቪ ዘገባ ብሩክ ተስፋዬ ነኝ ከኳታር ዶሃ። የቡኖ በደሌ ዞን አርሶ አደሮች ለተፈጥሮ ማዳበሪያን በአካባቢያቸው መስራታቸው በብዙ እንደጠቀማቸው ለኢትዮጵያ ቴሌቪዥን ተናገሩ። ከተረፈ ምርት ማዳበሪያን የማምረት ልምድ አካባቢን ከመጠበቅም ባሻገር የማዳበሪያ ፍላጎትን ለማሟላት ወሳኝ ስለመሆኑ አርሶ አደሮቹ ተናግረዋል። ፍሬው ተረታ ኢትዮጵያ በየዓመቱ በሚሊዮን የሚቆጠር ዶላር በማውጣት ማዳበሪያን ከውጭ ታስገባለች። ይህም ታዲያ በሀገር ኢኮኖሚ ላይ የራሱን የሆነ አሉታዊ ተጽዕኖ ያሳድራል። የቡኖ በደሌ ዞን አርሶ አደሮች ከተረፈ ምርቶች ማዳበሪያ በአካባቢያቸው በማምረት ለራሳቸውም ተጨማሪ ገቢ ለሀገርም ተጨማሪ ወጪን እየቀነሱ እንደሚገኙ ይናገራሉ። ከግል ፍጆታዬ በማለፍ ማዳበሪያውን በመሸጥ ብር ማግኘት ችያለሁ። ለምሳሌ በባለፈው ወቅት ብቻ 7 ኪሎ ብቻ 70 ብር መሸጥ ችያለሁ። ይህ ታዲያ ከኔ የተረፈውን ነው። እንደኔ በብዙ ተጠቅሜያለሁ ባይ ነኝ። ከውጭ የምንገዛው ማዳበሪያ ለ1 ዓመት ብቻ ነው የሚያገለግለን። ይህ ግን አንድ የተጠቀምነው ለ3 ዓመት ያገለግለናል። ለመሬቱም ለምርቱም ጥሩ ሆኖልናል። ያንዱ ተረፈ ምርት ለሌላው ኢንዱስትሪ ግብዓት የሚሆንበት ይህ ሂደት የባዮ ኢኮኖሚ ሂደት ነው ይላሉ ባለሙያዎች። የአካባቢን የማይጎዱ ደግሞ ቴክኖሎጂዎችን አሁን ለምሳሌ የኬሚካል ፈርቲላይዘር፣ የኬሚካል ፔስቲሳይድ፣ ይሄ ጸረ አረም፣ ጸረ ተባይ የሚባሉትን ነገሮች በሙሉ ራሱ ከባዮሎጂካል ሪሶርሱ ማውጣትን ያካተተ ነገር ነው እና በዚህ ሂደትም ውስጥ አሁን ከፍተኛ የማዳበሪያ ፍላጎት አለ። ያን ፍላጎታችንን እንሸፍንበታለን። ዲጂታል ኢኮኖሚን ከባዮ ኢኮኖሚ ጋር በማጣመር መሰረት ያለውን ኢኮኖሚ ለመገንባት ያስችላል ሲሉ የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት ምክትል ዋና ዳይሬክተር ዶክተር ኃይሉ ዳዲ ገልጸዋል። ፕሮዳክት ሳይኖርሽ ዲጂታል ኢኮኖሚን ብቻ ብታራምጂ ምናልባት ኢ-ገቨርናንስን ኢኮሜርስን ማሳለጥ ይቻላል። ግን ኢኮሜርስን ደግሞ ማሳለጥ የሚቻለው ፕሮዳክቱ ሲኖረን መሸጥ ስንችል ነው። ያለ ፕሮዳክት አለበለዚያ ኢኮሜርሱን ከውጭ የምናስገባቸው ሸቀጦች መሸጫ መንገድ ነው የሚሆነው። ስለዚህ ወደድንም ጠላንም ባዮ ኢኮኖሚ የጤናን ይይዛል፣ የኢንዱስትሪን ይይዛል፣ የግብርናን ይይዛል፣ የአካባቢ ሁኔታን ይይዛል። ስለዚህ ሁሉንም ሴክተር የሚያጠቃልል ስለሆነ የትኛውም ፕሮዳክት ከባዮ ኢኮኖሚ ውስጥ ስለማይወጣ ይህንን ባዮ ኢኮኖሚ እንግዲህ ተግባራዊ ካደረግ ፕሮዳክቶች ይኖራሉ። ፕሮዳክቶች ካሉ ደግሞ እነዛን ፕሮዳክቶች ከዲጂታል ጋር ከዲጂታላይዜሽኑ ጋር አያይዘን የምንሄድበት ይሆናል ብዬ ነው የማስበው እና ሁለቱ አንድ ላይ ብናስኬድ በፍጥነት የተሻለች ኢትዮጵያን የተሻለ ኢኮኖሚ እንገነባለን፣ መሰረት ያለው ኢኮኖሚ እንገነባለን የሚል እምነት ነው ያለኝ። የባዮና ኢመርጂንግ ቴክኖሎጂ ኢንስቲትዩት የባዮ ኢኮኖሚ ስትራቴጂን እያዘጋጀ እንደሚገኝ ከኢንስቲትዩቱ ያገኘነው መረጃ ያመላክታል። በሌላ ዜና መንግስት በከፍተኛ ድጎማ ማዳበሪያን ወደ ሀገር ውስጥ እያስገባ ስለመሆኑ ለሕዝብ ተወካዮች ምክር ቤት የገለጹት ጠቅላይ ሚኒስትር አብይ አህመድ በቀጣይ ሀገሪቱ ከማዳበሪያ ግዢ ወደ ማምረት በመሸጋገር ምርታማነት ላይ የሚፈለገውን ውጤት ለማምጣት እንደሚሰራ አብራርተዋል። ማዳበሪያ ኢትዮጵያ ማምረት ካልቻለች በርካታ አርሶ አደር የሚነካ ጉዳይ ስለሆነ ከምግብ ጋር የሚያያዝ ጉዳይ ስለሆነ በዘላቂነት መፍትሄ ልናገኝ አንችልም በሚል በተደረገው ጥናት ከ2.5 እስከ 3 ቢሊዮን ዶላር ይፈልጋል። በጣም በርትተን ከሰራን ቢያንስ 3 ዓመት እና ከዚያ በላይ ጊዜ ይፈልጋል። ማዳበሪያ ፋብሪካውን በበቂ ደረጃ ኢትዮጵያ ውስጥ አቋቁሞ ለመስራት አሁን ሁለተኛው ህዳሴያችን የሆነው ማዳበሪያ ፋብሪካውን ከተቻለ በጆይንት ቬንቸር ከግሉ ሴክተር ጋር ከዚያም ከፍሎ ከተገኘ በፕራይቬት ኢንቨስትመንት ካልተቻለ ግን በመንግስት በራሱ የግድ የማዳበሪያ ፋብሪካ የኢትዮጵያን ፍላጎት ሊመልስ በሚችል መልኩ መፍጠር ይኖርብናል። ምናልባት የሚቀጥለው ዓመት ሁነኛ ተግባራችን የሚጀምር ይሆናል ብዬ አስባለሁ።
የአእምሮ እድገት ውስንነት ያለባቸው ልጆች በስራ ራሳቸውን ችለው እንዲጎለብቱ ማድረግ የማህበረሰቡ ኃላፊነት ሊሆን እንደሚገባ ተገለጸ። ዘጋቢያችን እስከዳር ይኩኖ አምላክ ከ160 ሺህ በላይ አባላት ያሉት ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር የስራ እንቅስቃሴን ቃኝታ ተከታዩን ዘገባ አዘጋጅታለች። ተከታተሉትና እንመለሳለን። የፈረንጆቹ 4ኛ ወር ለኦቲዝም ተጠቂዎች ድምጻቸው የሚሰማበት እንዲሆን በዓለም አቀፍ ደረጃ ተሰይሟል። ከተቋቋመ ከ30 ዓመት በላይ ያስቆጠረው ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር 16000 አባላት አሉት። እነዚህ ልጆች ራሳቸውን እንዲችሉና ከሌሎች ማህበረሰቦች ጋር ተቀላቅለው እንዲኖሩ ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር በርካታ ስራዎችን እየሰራ እንደሚገኝ የማህበሩ ስራ አስኪያጅ የሆኑት ወይዘሮ ሸዋጌጥ ክብረት ይናገራሉ። ማህበሩ ከተመሰረተ ጀምሮ አንደኛ እንደምታውቁት አዲስ አበባ ላይ አንድ ትምህርት ቤት የነበረው አሁን ከ20 በላይ የአእምሮ እድገት ውስንነት ያለባቸው ልጆች የሚማሩበት ትምህርት ቤቶች ከመንግስት ጋር በመሆን እንዲከፈቱ ጥረቶችን አድርጓል። በአሁኑ ሰዓት በቲቬት ኮሌጆች ላይ አዋሳ፣ ባህር ዳር፣ አዳማና አዲስ አበባ ላይ 80 ልጆችን አሰልጥነን አስመርቀን ስራ አስይዘናል። ስራ እድል ፈጥረንላቸዋል። ማህበሩ ከሚንቀሳቀስባቸው ዋነኛ ተግባራቶች አንዱ የአእምሮ እድገት ውስንነት ያለባቸውን ልጆች አቅማቸው እንዲጎለብት የእጅ ሙያ ስልጠናዎችን መስጠት እንደሆነ የማህበሩ ፕሬዚዳንት ወይዘሮ ምህረት ንጉሴ ይናገራሉ። ስልጠናዎቹ እንግዲህ የተለያዩ የእጅ ስራዎች ናቸው የሚሰሩት። እዚህ የስጋጃ የሽመና ስራዎች ይሰራሉ። ከዛ በተረፈ ደግሞ የፕላስቲክ ምንጣፎችን ይሰራሉ፣ ፖስት ካርዶችን፣ አሁን ደግሞ ቅርብ ጊዜ የጀመርነው የወረቀት ስራ፣ የወረቀት ከረጢቶችን እንዲሁም ደግሞ የሞልቢያና የመጥረጊያ የሻማ ስራዎችን ይሰራሉ። ልጆቻችን የተለያዩ የሙያ ስልጠናዎች እንዲያገኙ ካደረግን በኋላ ሰርቲፋይ እንዲሆኑ ኢቭን ሰርቲፋይ የሚያደርጉ የቲቬት ባለሙያዎች ተገኝተው ሲኦሲ ፈትነው ወደ ስራ የሚገቡበትን ሁኔታ የማመቻቸት ስራዎችን ሰርተናል። ያ ማለት ከወላጆቻቸው ጋር አደራጅተናቸው ተደራጅተው የተለያዩ በሰለጠኑትን ሙያ ምርት ማምረት እንዲጀምሩ የማስቻል ስራ ነው። ሰናይትና ቢኒያም በፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ውስጥ አባላት ናቸው። የአእምሮ እድገት ውስንነት ያለባቸው ልጆች ናቸው። የህይወት ክህሎት ስልጠናዎችንና ሰርተው ገቢ የሚያገኙበትን የእጅ ሙያ ሰልጥነው ውጤት እንዳስገኘላቸው ይናገራሉ። እኔ ስራ እንጣፍ ሙዓል ራስ ሙዋቅ የመማር እዚህ የመማር ጤና ስራ መዋል እና እሰራለን እና ፍቅር ኢትዮጵያ የአእምሮ ውስንነት እዚህ ግቢ ውስጥ እኔ መሪ ነኝ። ግቢ ውስጥ እዚህ ተዘጋጃለኝ 3 ጨርሻለሁ። አሁን 4ኛ እየጠበቅኩኝ ነው እና በጣም እየሰራሁ ከዚህ በፊትም ተመርቄያለሁ። አሁን ደግሞ 2ኛ ልይዝ ማለት ነው። እኔ ምኞቴ በጣም ትልቅ ነው። በቃ ራሴ እንደምችል ማለት ነው። ትልቅ ሰው ነኝ እንደምታይ ማለት ነው። እና ከዛ በኋላ አንደበት ነው ትንሽ የማጣሪያ ማለት ነው እንጂ በጣም ይችላሉ። በገንዘብም በእውቀትም እንዲሁም በጉልበትም እነዚህን የአእምሮ እድገት ውስንነት ያለባቸውን ልጆች ለማገዝ የሁሉም ሰው ኃላፊነት እንዳለበት ጥሪ አቅርበዋል። የማህበሩ ስራ አስኪያጅ ወይዘሮ ሸዋጌጥ ክብረት የሚመለከተው የመንግስት አካል ቢያግዘን ደስ ይለናል። ማህበረሰቡም ታዋቂ ሰዎችን ባለሀብቶችን በዚህ ጉዳይ ላይ እነዚህ ልጆችን በመቅጠር አንድ ልጅ አንድ ባለሀብት ቢቀጥርልን ቀላል አይደለምና በመቅጠር ይሄን ማህበር በሪሶርስ በአይነትም በገንዘብም በጉልበትም በበጎ ፈቃድም አገልግሎት ብትሰጡን ብታግዙን በጣም ደስ ይለናል። ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር መጋቢት 28 ዓለም አቀፍ የአእምሮ እድገት ውስንነት ወርን በማስመልከት የእግር ጉዞ ያካሂዳል። ተወደዳችሁ ቀደም ሲል የተከታተላችሁት ዘገባ ፍቅር ኢትዮጵያ የአእምሮ እድገት ውስንነት ብሔራዊ ማህበር ያለውን እንቅስቃሴ የተመለከተ ዘገባ ነበር። የአባላቱን ቁጥር በተመለከተ 160 ሺህ የሚለው 16 ሺህ በሚለው እንዲስተካከል ከይቅርታ ጋር እንጠይቃለን። እንቀጥላለን። ይህ ዜና በቀጥታ እየተላለፈላችሁ የሚገኘው ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ ነው። ከውጭ የመረጥነው ጉዳይ እናጋራችሁ። ፕሬዚዳንት ትራምፕ ዓለምን ካነቃነቀ የታሪፍ እርምጃ በኋላ ለጋዜጠኞች ማብራሪያ ሰጥተዋል። በቀጣዩ ታሪፍ ላይ ለድርድር ክፍት ስለመሆናቸውም በማብራሪያቸው ወቅት ፍንጭ ሰጥተዋል። ባልደረባችን አለም ነዋሴ በዝርዝር ተመልክተውታል። European Union, they're very tough, very tough traders.
የአሜሪካው ፕሬዝደንት ዶናልድ ትራምፕ የአርነት ቀን ሲሉ በቀጸሉትና የዓለም ኢኮኖሚን ድንገት የተላጠ የኤሌክትሪክ ሽቦ የረገጠ ያክል የነዘረው የታሪፍ እርምጃቸው ለድርድር ክፍት ይሆን የሚለው በውጭ ሀገራት መሪዎች፣ በአሜሪካ ሪፐብሊካን ሕግ አውጪዎችና የዎል ስትሪት መዋዕለ ንዋይ አፍሳሾች ዘንድ አንገብጋቢ ጥያቄና ተስፋ እየሆነ መምጣቱ ታውቋል። ትራምፕ ዓለምን ከአጽናፍ አጽናፍ የነካ የታሪፍ እርምጃቸው የዓለም አቀፍ ገበያዎችን ቢንጥምና የኢኮኖሚ ድቀት ፍራቻ ቢያንሰራፋም ፈገግታቸውን ከፊታቸው ላይ አላጠፋውም። ትራምፕ በአንድ አፍታ ዎል ስትሪትን ከ2.5 ትሪሊዮን ዶላር በላይ መዋለ ንዋይ እጥብ አድርጎ ያሳጣና ዓለምን ካንገዋለለ እርምጃቸው በኋላም ለጋዜጠኞች ማብራሪያ ለመስጠት ከዋይት ሃውስ ሲወጡ ለተመለከታቸው አስቸጋሪ ደዌ የተጠናወተ ህሙም ላይ የተሳካ ቀዶ ጥገና አከናውነው ከኦፕሬቲንግ ቲያትር የሚወጣ ቀዶ ጠጋኝ ዶክተር ይመስሉ ነበር። ጥሩ እየሄደ ነው ብዬ ነው የማስበው አሉ በደቡባዊ የዋይት ሃውስ ጨፌ ላይ ለተኮለኮሉት ጋዜጠኞች። በታሪፉ ጦስ በቀነሰው ምርት ምክንያት አንድ የአሜሪካ መኪና ሰሪ ኩባንያም 900 የሰዓት ተቀጣሪ ሠራተኞችን ከሥራ ማገዱን አስታውቋል። ትራምፕ ግን አንድ ሕመምተኛን ቀዶ ጥገና የማድረግ ያህል ነው አሉ አስተያየታቸውን ሲቀጥሉ። ፕሬዚደንቱ የጣሉት አዲሱ ቀረጥ በሳምንቱ መጨረሻና በሚቀጥለው ሳምንት ውስጥ የሚጀምር ነው። ውሳኔው በተግባር መንከስ ሲጀምር የዓለም ኢኮኖሚ መስመሩን ስቶም የት እንደሚደርስና የትራምፕ ኢኮኖሚያዊ ስልጠትና ብልጠትም ፈተና ላይ ይቀመጣል። የትራምፕ ከፍተኛ አማካሪዎች እንደሚያስጠነቅቁት ከሆነ ወዳጅና ጠላት ሳይለይ በአሜሪካ የንግድ ሸሪኮች ላይ የተጣሉት ታሪፎች ለድርድር ክፍት አይደሉም። ፕሬዚደንቱ አያፈገፍጉም ብለዋል የንግድ ሚኒስትራቸው ሃዋርድ ሉትኒክ ለጋዜጠኞች። ይሁንና ራሳቸው ፕሬዚደንት ዶናልድ ትራምፕ የሚቀርቡላቸው አማራጮች ጥሩ ሐሳቦች ከሆኑ ለውይይት ዝግጁ መሆናቸውን አስታውቀዋል። ሁሉም አገር ደውሎልናል፣ የሥራችን ውበቱም ይሄ ነው፣ ራሳችንን የሹፌሩ ወንበር ላይ አስቀምጠናል ብለዋል። ፕሬዚደንታዊ አውሮፕላናቸው ኤርፎርስ ዋን ላይ ሆነው ደግሞ አብረው ለተሳፈሩ ጋዜጠኞች ሲናገሩም እነዚህ ሀገሮች አሉ ትራምፕ በመግለጫቸው ተሻምተው ስልክ የደወሉላቸውን አገራት ማለታቸው ነው። እነዚህ አገሮች ውለታ እንዲውሉልን ፈቃደኛነታቸውን ጠይቀናቸው ቢሆን ኖሮ መልሳቸው እምቢየው ይሆን ነበረ። አሁን ግን የምንፈልገውን ሁሉ ሰጥ ለጥ ብለው ይፈጽማሉ ብለዋል። ትራምፕና ቡድናቸው በታሪፍ ጅራፋቸው የተለመጠው ኢኮኖሚ ቋፍ የደረሰ ጣር ማስጠንቀቂያ በአክሲዮን ገበያው ዎል ስትሪት በ5 ዓመታት ውስጥ ያልታየም ከ2.5 ትሪሊዮን ዶላር በላይ ቅጽበታዊና ቅጽበታዊ እጥበትና በአሜሪካ ሸማቾች ላይ የዋጋ ንረት የመምጣቱ ስጋት እሳቸውን እየበገራቸው አይደለም። የዓለምን ኢኮኖሚ በአዲስ መልኩ ማደራጀትና የአሜሪካንን አምራችነት በዋነኛነት የሚያሳካ እስከሆነ ድረስ የሚመጣውን ሁሉ መቀበል በረከት ነው ብለው ያምናሉ። የተወደዳችሁ ለምሽቱ ኢቲቪ ዜና 57 የመጀመሪያው ምዕራፍ ያልናቸው ዘገባዎች እነኚህ ናቸው። ምዕራፍ 2 ላይ አንድ ሰዓት ስንገናኝ የቢዝነስና የስፖርት ዘገባዎችን አካተን በሌሎችም ጉዳዮች እንገናኛለን። ሰለሞን ኃይለ ኢየሱስ ነኝ። በሰላም ቆዩ።